ሰላም እንዴት ናችሁ? ደህና ናችሁ ወይ? ዛሬ አጠር ያለ መረጃ ለመስጠት ነው። ማንም ብሌም ለማድረግ ሳይሆን ኢንፎርሜሽን ነው ብቻ ለመስጠት ነው። ባለፈው በእህታችን አትሌት ገለቴ ጉዳይና በባለቤቷ ወንድማችን ታደለ ጉዳይ የተለያዩ ቪዲዮዎችን ሰርቻለሁ። አንዳንድ ቪዲዮዎችን ሰርቼም ፐብሊክ አላወጣቸውም፣ ቁጭ አድርጋቸዋለሁ። በተለይ ስለ ጸጥታ ሰራተኞችና ስለ ቸርች ሰዎች የተጫወቱትን ሚና ምናልባት ለሰዎች አእምሮ ለመጠንቀቅ ብዬ እስካሁን ፖስት አላረኩትም። ግን አንድ መረጃ ለመስጠት ያህል እህታችን ሜዳ በረንዳ ልወጣ ነው ብላ ስላለች እኔ ዛሬ እናንተ ልጠይቃችሁ የፈለኩት እህታችን ገለቴ በረንዳ የምትወጣው ለመዝናናት ነው ወይስ ተቸግራ ነው የሚለው ጥያቄ ለማቅረብ ነው። በሀገራችን በአዲስ አበባ ከተማ ውስጥ ገለቴ በስሟ የተመዘገቡ 4 ቤቶች አሏት። በኮተቤ፣ በሲኤምሲ፣ በቡራዩ እና በሀያት በራሷ ስም የተመዘገቡ 4 ትልልቅ ቤቶች አሏት። በውጭ ሀገር ከከተማ ውጭ ደግሞ ከፈለጋችሁ በሻሸመኔ በመታሃራ ቤቶች አሏት። በውጭ ሀገር ከሄዳችሁ ደግሞ በአሜሪካን ሀገር እሱን ልንገራችሁ። ይሄን በተለይ ይሄን ነገር መናገር የፈለኩት በአሜሪካን ሀገር 12110 ስዊት ክሎቨር ድራይቭ ሲልቨር ስፕሪንግ ሜሪት ኤንድ 2904 በሚል አድራሻ በፈረንጆች አቆጣጠር በ10/12ኛ ወር 2020 $400,000 የገዛችው ቤት በፈረንጆች አቆጣጠር በ17/4/2023 $455,000 ሸጣለች። ይሄ በፐብሊክ ፊገር ሊስት ላይ የሚገኝ ነው። ማናችሁም ጎግል አድርጋችሁ ቤቱንም ስሟንም ልታዩ ትችላላችሁ። እኔ አሁን ገለቴ ቡርቃ መሆኗን አውቃለሁ። ገለቴ ቡርቃ ባቲ የሚለውን ስም ያገኘሁት ከዛ ሊስት ላይ ነው። በገንዘብ ደረጃ የተሸጡት ንብረቶች ሁሉ ወደ ካዝናዋ ወደ ባንኳ ሲገባ የመነዘረች ወደ ዶላር ትቀይር እንደነበረ እኔም ኢንፎርሜሽን ነበረኝ። ያን ጊዜ እናውቅ ነበር። ያን ጊዜ ከፌዴሬሽኑ ጋር የነበራት አለመግባባትም ስለነበረ አገር ለቃ የመሄድ ዕቅድ ስለነበራት ሁሉንም ነገር ወደ ዶላር እየቀየረች ነበር። ሰዎች አንድ ያልተረዱት ነገር ምን አለ? ባልና ሚስት አብረው ሲኖሩ ውክልና በባል ካለ የመሸጥ የመለወጥ ስልጣን ኖሮት ገንዘቡ ወደ ባንክ የሚገባ ከሆነ ገንዘቡን እንዴት ነው የተጠቀሙት የሚለው ነው እንጂ ማየት የሸጠው በሆነ ስም ተሸጠ ማለት የሆነ ሰው ውክልና አለው ሸጠ፣ ግን ገንዘቡ በዋናው ሰው ገንዘብ ባንክ ቁጥር ውስጥ ገቢ እስከሆነ ድረስ ያኛው ሰው ተጠያቂ መሆን የሚችልበት መንገድ የለም። ገንዘቡ ባንኳ ውስጥ ገብቷል አልገባም የሚለው እንጂ የሚታየው ፍርድ ቤትም ያየው ይሄንን ነው። ፍርድ ቤት ለማጣራት የሞከረው ተሸጡ የተባሉት ነገሮች ገንዘቦች ወደ ባንክ ገብተዋል ወይ ከገቡ በኋላስ እንዴት ወጡ የሚል ነው ያየው። እና አንዳንዶቻችሁ በየዋህነት ወይም እህታችን ስላለቀሰች እኔም ቢሆን ሰው እያለቀሰ ሲናገር ለተወሰነ ጊዜ ስሜታዊ ይሆናለሁ። ስላለቀሰች መግቢያ የላትም በረንዳ ልትወጥቅ ነው ይህን ያህል ለፍታ እያላችሁ ነው። ግን አንዳንድ መታረም ያለባቸው ነገሮች ግን በዚሁ ማረም ፈልገው ገለቴ ሀገር ነች እያሉ ቪዲዮ የሚሰሩ ሰዎች አሉ። ሀገር ምንድነው? ሀገር እኮ ለምሳሌ ኢትዮጵያ 120 ሚሊዮን ህዝብ የያዘች ከረጢት ነች ሀገር። አንድ ሰው ሀገር ሊሆን አይችልም። አንድ ሰው በሀገር ውስጥ አስተዋጽኦ ያደረገ ሰው ነው የሚሆነው። የሆነ ሰው አትሌት ስለሆነ የሆነ ሰው አናጤ ስለሆነ ሁለቱም ለሀገር አልጠቀሙም ማለት አንችልም። አንድ ሚስማር የመታ ሰው በሀገሩ ጠቅሟል። አንዳንድ ሰው እንደ ድል ሆኖ በትልቁ ሊጠቅም ይችላል፣ አንዳንዱ ሰው በትንሽ ሊጠቅም ይችላል። ያ በህግ ፊት ማንም ሰው እኩል ነው የሚለውን ህገ መንግስታችን ላይ የተጻፈውን ነገር ይጻረራል። በሁለተኛ ደረጃ አንዳንዶቹ ስማቸውን ለመጥራት የሚያሳፍሩኝ ሰዎች ከላዳ ታክሲ ተነስቶ የኛ ማህበረሰብ ከሊስትሮ ነው የሚነሳው። አብዛኛው ሰው የኛ ማህበረሰብ ከሊስትሮ ነው የሚነሳው። ከጫማ መጥረግ፣ ከመላላክ፣ ሰው ቤት ከመቀጠር ተነስቶ ህንጻ ገንብቶ ቢሊዮነር የሚሆኑ ሰዎች እነሱ መነሻቸውን አያፍሩበትም። ለመሮጥ ግን መንደርደሪያ ሐሳብ ይሆናቸዋል። ሰው እንዴት አንድ መኪና ኖሮት እንዴት ሀብታም ይሆናል ይባላል እንዴ? ምንም ሳይኖረው ሀብታም ይሆን የለም ወይ? ሰው የራሱ ጥረት የራሱ ጉብዝና ነው። እና የሆነ በሩጫ የሚመጣውን ገንዘብ እኮ መሬት እየገዙ ይሸጡበት ነበር። ያን ነገር አንድም ቦታ ሄዳ እሷ ትዋዋል ነበር እንዴ? ስለዚህ ይሄ ሰው የከተማም ሰው ከመሆኑም በተጨማሪ ቢዝነስ የሚያውቅ ሰው ስለሆነ የሷን ሀብት አሳድጎታል። እና አንዳንድ ጊዜ
ስንናገር አንዳንድ ሰዎች የተቸከሉ አሉ 40 ዓመት ታክሲ የሚነዳ ሰው ታክሲው ማርጅቶ እሱ ሜዳ ነው ያ የተቸከለ ሰው ነው ወይም ደግሞ ሌላ ቤተሰብ የሚያስተዳድረው ብዙ ስላለ አልቻለም ይሆናል ከጫማ መጥረግ ተነስቶ አሁን እነዚህ ምንጫጩትን ሰው ዘበኛ አርጎ የሚያሰሩ የሉም እንዴ ሰውኮ መነሻው አይደለም የሚታየው መነሻው ለማክበር አለበት ሰው መነሻው ሳይሆን የትም ሊደርስ ይችላል ሰው እግዚአብሔር ለሰው ልጅ አይምሮ ሲሰጥ የሆነ ሰፋ ያለ ልብና አይምሮ ነው የሰጠው ሰውየው ከተጠቀመበት የትም ሊደርስ ይችላል አላማ ካለው እቅድ ካለው በፕላን የሚመራ ከሆነ የትም ይደርሳል ሰው እንዴት ሌባ ነው ይባላል ሰው ሳይሰርቅ ባልና ሚስት ቢጣሉ እንዴት አንዱን ሌባ አንዱን ደግሞ ተዘራፊ ለማለት ይቻላል እንዴት ሰው ሁሉ በብሔር ቅሬጤት ውስጥ ገብቶ ያስባል እንደ ሰው ለምን አያስብም አንድን ሐሳብ እኮ ስናስብ በሃይማኖት ወይ በብሔር ወይ በቁመት ወይ በከለር ወይ ነጭ በመሆን ጥቁር በመሆን ሆነን አይደለም ማሰብ ያለብን በሎጂክ ነው ማሰብ ያለብን ይሄ የተባለው ነገር እውነት ቢሆን የተባለው ሁሉ ባልና ሚስቶች አብረው ባፈሩት ሀብት መካፈል አዲስ ነው እንዴ ወይስ የሆኑ ሰዎች ማንንም ሰው በህግ ፊት እኩል ነው የሚለው እንትን ሲሆን ደግሞ የበለጠ እኩል ነው የሚል የተቀመጠ ሌላ ህግ አለ እንዴ ያልኩ ያለው ስለ ሎጂክ ነው እናንተ የፈለጋችሁ ልታረጉት ትችላላችሁ እውነታው ይሄ ነው በጣም ብዙ ይላል ለእያንዳንዱ ሰው መልስ መስጠት አይቻልም እውነት ግን በቦታው ላይ ትቆማለች ብትገፋም ብትንገዳገድም ቦታው ላይ ትቆማለች ይሄን መናገር አለብኝ ይሄ የምናገረው ደግሞ ግዴታዬ ነው አንደኛ የማቆውነት ስለሆነ ነው የምናገረው ሁለተኛ ቤተሰቤን ፕሮቴክት ማድረግ አለብኝ ፕሮቴክት ማድረገው ደግሞ በውሸት አይደለም በእውነት ነው በጭፍን እየተጠቃ ስለሆነ አንድ እኔ ውጭ ሀገር ያለውና እውነትን የማውቅ ሰው ስለሆንኩኝ ማስረዳት አለብኝ አይደለም የቤተሰቤን የሌሎች ሰዎችም አስረዳለሁ በዚህ ልብ በሙሉ ነኝ ስላዳመጣችሁኝ አመሰግናለሁ ማንንም ብሌም ለማድረግ አይደለም ክብር ለሚገባው ሰው ሁሉ ክብር እሰጣለሁ እውነት ግን እናገራለሁ እግዚአብሔር ይስጥልኝ ልጁን እንደዚህ ጥርሱን አውልቀው ፊቱ እንደዚህ አብጦ ሚዲያ ላይ ኢንተርቪው እንዴት ብትንቁን ነው እንዴት ኢትዮጵያ ሰው እንደሌለባት ህግ እንደሌለባት እንዴት ብትንቁን ነው ግን እንደው አስቀይሳችሁ እንኳን አንተ እውነት አዲስ አበባ ተወልዶሃል አንተ ደደብ እንደው እብጣቱ እንኳን ስከርፍ አርቲፊሻል እንኳን ጥርስ አስተክላችሁ እንደው ሰው ምን ይለኛል እንኳን አትሉ ወይ ኢትዮጵያ የነፍስ ነገር ይዞት እኮ ነው ከሚገሉኝ ብሎ እኮ ነው ሚዲያ ላይ ወጣው አፈር ልብላለት ከሚገሉኝ ብሎ እኮ ነው ከሚገሉኝ ከሚጨርሱኝ ጨርሰውታል እኮ አልገደሉትም ሰውነቱ እየጠነከረ ስለሆነ ነው እንጂ የሉም እኮ ፊቱን አውልቀውታል ይሄ ሰካራም በየቀኑ እየጠጣ መንገድ ላይ የሚወርቅ እኮ ነው ፊቱን የሚመስለው አብጦ ጥርሱ የለም ታብታ በጣም ብዙ የወንጀል ታሪኮችን አይቻለሁ ሰምቻለሁ ግን እንደነዚህ ሁለት ሰዎች በጣም ኮንፊውዝ ያደርገኝ ሰው የለም እና ገለቴ ቡርቃ እንደገና ደግሞ እሳቸው ከዚህ በፊት ኢትዮጵያ ኢንስፔክተር ወይም ደግሞ ፖሊስ የነበሩ አሁን አውሮፓ መሰለኝ የሚኖሩት ወይ አሜሪካ አይደል ነው እና በጣም በሁለቱም ሳይድ የሚሰማው ነገር ትንሽ ከባድ ነው ለውጭ ለሚያይ ሰው ለሚሰማ ሰው እንደኛ አይነቱ ሰው ማን ነውና የገለቴን ኦልሬዲ ሰምተነዋል እኔ ዲሳይድ አላረኩም ሰምቻትም ማን ነው አንዳንድ ጊዜ ወንጀል እንደዚህ በእንባ በለቅሶ ሲታጀብ ኢንቨስቲጌሽኑ ላይ ላይክ እንትን ይፈጥራል ኮንፊውዥን ይፈጥራልና ለዛ ስል እኔ ሰውየውንም ሐሳብ መስማት ፈልጌ ነበር እና አሁን ላይ ከሰውየው በኩል አሁን የሰውየው ዘመር ናቸው እሳቸው ፖሊሱ እና እሳቸው የሚሉትንም ስናዳምጥ ላይክ ሰውየው ላይ ጉልበት ላይክ አሁን በጉልበት የተከላከለበት እና ኃይሌ ለሽምግልና ጠርተውት ከዛ እንደተያዘና እንደተደበደበ ራቁቱ እንደሆነ ደግሞ በምስል ያያየን ነው እንደገና የማንነት ጥቃትም እየደረሰበት እንደሆነ ማለት ነው ያ ጥሩ አይደለም ያ እውነት ከሆነ ማለት ነው እውነት ከሆነ ትክክል አይደለም ፍትህ ነው ማንንም ሰው የህግ አካል እስከያዘው ድረስ እንደዚህ በጉልበት መደብደብ ነው የለበትም የሷም ነገር ደግሞ እንደዚህ በእንባ ተቀላቅሎ ስለተወራ 100% ትክክል ነው ሊባል አይገባም ባሏ የነበረ ሰው ነው ባልና ሚስት ሲሆኑ እንግዲህ በተዳራቸው ዘመን ብዙ ነገር ሊፈጠር ይችላል ሶ ያን ጊዜ የተፈጠሩ ችግሮችን በሙሉ አሁን ላይ እንደ ጥፋተኛ ልታስብለው አይገባም አሁን ላይ ያለ አክቲቭ የሆነ የአትሌትና አንድ ግለሰብ ትዳር ሊኖር ይችላል አሁን ላይ ሶ አሁን ላይ በፍቅር ሆነው የሚያረጉት ነገር
በኋላ ፍቺ ሲፈጠር ደግሞ እንደዚህ ሆነ ልትል አትችልም። በአጋጣሚኛ የማናውቀው ያለፈ ታሪክ አለ። ግን ያለፈ ታሪክ ላይም እሷ በማንነቷ ተጎድታ ሰቃይታ ወይም ደግሞ ይሄ ሰውዬ ፋውል ሰርቶባትም ከሆነ እሱን የህግ አካል ሊፈታው ይገባል እንጂ እንደዚህ በጉልበት በመደብደብ በማሰቃየት ሰውን እዚህ ጋር እሷ ስለተናገረች እሱ ላይ ይሄን ያህል ጫና ማድረግ ተገቢ ነው ብዬ አላምንም። እኔ እንደራሴ እንደግለሰብ ማለት ነው። እና ሰውየው ላይም ያለ ጫና ካለ ከህግ ውጪ እሱም መቆም አለበት። በህግ ግን መጠየቅ ካለበት መጠየቅም አለበት። ያለ አግባብ ሴትዮዋን ከማግኘት ያለባትን ጥቅም እንዳታገኝ ሲያታላት ከነበረ ያም አስቸጋሪ ነው። ተታላ ማየው ፊርማ ፈርማ ኦር something like ከተወረሰባት ማለት ንብረቷ ቀላል ነገር አድርጋ አይደለም ይሄንን ሀብት ያፈራችውና በጣም መንግስት ዲፕሊ ገብቶ ይሄንን ከብሔር ከምናምን ውጪ በሆነ መልኩ ይሄንን ነገር ከእውቅናም ውጪ በሆነ መልኩ ማለት ነው እንደ ግለሰብ ሁለቱንም ይዞ በደንብ አድርጎ ዲፕሊ ኢንቨስቲጌት ማድረግ ያለበት ጉዳይ ነው። ይሄ ዝም ብሎ የውጪ ላይ ጩኸት፣ የህዝቡ ጩኸት፣ የህዝብ አስተያየት፣ የህዝብ ምናምን እሱ ፍትህ ላይ እንደ ሐሳብ እንጂ ይሄ አካል ሆኖ እዛ ላይ የፍትህን ስርዓት ሊከፋፍል ወይም ደግሞ ሐሳብን ሊያዛባ አይገባም ባይነኝ። በደንብ ዲፕሊ መንግስት አንደኛ ይሄ ነገር በጣም ህዝቡ ጋር ደረሰ ነገር ነው። በተወሰነ መልኩ ህዝቡ ያውቀዋልና የሚወሰነው ውሳኔ ወደፊት የፍትህ ስርዓቱ ላይ ጥያቄ ሊያስነሳ ሁሉ ይችላል።